የእግዚአብሔር መልአክ እጃችሁን ይዞ ያወጣችኋል። ሰው በኃይሉ ድል አያደርግም ይላል፣ የእግዚአብሔር ኃይል ግን ድልን ይሰጣል። በኢየሱስ ስም ምድር ኃይሏን ትሰጣችኋለች። ነገር የዘገየባችሁ በጌታ በኢየሱስ ስም መፍጠን ይሆንላችኋል። በዘፍጥረት መጽሐፍ ምዕራፍ 18 ላይ እናውጣና ቆመን የተወደደውን የእግዚአብሔር ቃል እንደዚህ እናነባለን። አለፍ አለፍ እያልኩ ነው ማነበው። ምዕራፍ 18 ዘፍጥረት መጽሐፍ ቁጥር 1 ቀትርም ላይ አብርሃም በመምሬ ትልቅ ዛፎች አቅራቢያ በምትገኘው ድንኳን ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት። ቀና ብሎም ሲመለከት 3 ሰዎች ቆመው አየ። ወዲያውም ከድንኳኑ ደጃፍ ተነስቶ ፈጥኖ ወደ ሰዎቹ ሄደ፣ ወደ መሬት ዝቅ ብሎም እጅ ነሳ። ቁጥር 22 ሰዎቹም ፊታቸውን ወደ ሶዶም አቅንተው ሄዱ። አብርሃም ግን በእግዚአብሔር ፊት እንደቆመ ነበር። ምዕራፍ 19 ቁጥር 12 ሁለቱ ሰዎችም ሎጥን እንደዚህ አሉት፣ በከተማዋ ውስጥ የሚኖሩ ያንተ የሆኑ ሰዎች አሉ? አማቾች ወንዶችና ሴቶች ወይም ሌሎች ዘመዶች ካሉ ቶሎ ብለህ ከዚህ እንዲወጡ አድርግ፣ ይህን ስፍራ ልናጠፋው ነው። ቁጥር 15 ሲነጋጋም መላእክቱ ሎጥን ከከተማይቱ ጋር አብራችሁ እንዳጠፉ ሚስትህንና 2 ሴት ልጆችን ይዘህ ከዚህ ቦታ በፍጥነት ውጣ ብለው አስቸኮሉት። ሎጥም ሲያመነታም እግዚአብሔር ስለራራላቸው ሰዎቹ የእርሱን የሚስቱንና የ2 ሴት ልጆቹን እጅ ይዘው ከከተማይቱ በደህና አወጧቸው። ከፍና አርግ መጽሐፋችንን እኔም ምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ በእሁድ ማለዳ ከኛ ጋር የእግዚአብሔርን ቃል የምትካፈሉ ወገኖቼ ዛሬ የምንካፈለው የእግዚአብሔር ቃል የእግዚአብሔር እጅ በሚል ነው። የእግዚአብሔር እጅ በመጽሐፍ ቅዱሳችን ውስጥ የእግዚአብሔር እጅ በብዙ ሰዎች ህይወት ውስጥ ሲሰራ ሲንቀሳቀስ ብርታትና ኃይል፣ ጉልበትና ድፍረት፣ ድንቅና ተአምራት ሲያደርግ በብዙ ቦታዎች ላይ ትመለከታላችሁ። አማኞችን ከሌሎች ሰዎች የሚለያቸው አብሯቸው የሚገለጥ የሚሰራ፣ ሲሄዱ የሚቀድማቸው ደግሞ የሚከተላቸው፣ ሲገቡ ወደ ገቡበት ሁኔታ ቀድሞ የሚገባ የእግዚአብሔር እጅ እንዳለ መጽሐፍ ቅዱሳችን ላይ ታያላችሁ። እኛ አማኞችን ስታዩ ልዩነታችን የምንለብሰው ልብስ፣ የምንገዛው አስቤዛ አይደለም። አንድ አይነት የትምህርት ደረጃ፣ ተመሳሳይ አይነት አስቤዛ፣ እንደዚሁም ደግሞ አንድ አይነት አካባቢ ልንኖር እንችላለን። ነገር ግን ህይወታችን የድል የአሸናፊነትና የበረከት ፍጹም ፍርሃት የማያውቀው ፍጹም ድንጋጤ የሌለበት ሆኖ ካያችሁት ያ በአማኞች ህይወት ውስጥ የምታዩት የእግዚአብሔር እጅ የሚባል አሰራር ስላለ ነው። አስፈሪ ነገር እያለ በድፍረት አንገታቸው ቀና አድርገው የሚራመዱ ወንዶችና ሴት አማኞችን ካያችሁ ልዩነታችን የእግዚአብሔር እጅ ነው። ጉባኤው ልዩነቴ የእግዚአብሔር እጅ ነው ይበል። አሁን ዛሬ የማካፍላችሁ ቃል ለጸሎት ስለሆነ ቃሉን እየሰማን እየጸለይን ስለምንሄድ ልክ አፒታይቱ እንደተከፈተ ሰው ህይወታችሁ ላይ ልዩነት የሚያመጣ ከዚህ ቃል ጋር አብሮ ልክ ይላችሁ ብሉቱዛችሁን ኦን አርጋችሁ ዶክመንት ስትቀበሉ ከዶክመንቱ ጋር አብሮ ቫይረስ አንዳንዴ እንደሚመጣ ታውቃላችሁ። ልክ እንደዚሁ ዛሬ ይሄ ቃል ወደ እናንተ ሲመጣ ከቃሉ ጋር አብሮ የሚመጣ ኃይል ያለ ያገኛችኋል። ይኸውልህ አሁን እኔ ቃል ሳካፍል የትንቢት ቃል ሲሆን አሜን በለ። ይሄ የጴንጤቆስጤ ቤት ነው። አሜን እንድትል በልሳን እንድታወራ ከዚህ ቃል ጋር አብሮ የሚመጣ ኃይል ያገኛል። ደግሞ ዛሬ የሆነ ነገርህ ተለቆ በእጅ ይገባል። አዎ እንደዚህ በደንብ አፒታይቱ እንደተከፈተ ጉባኤ እንደ ኃያል ጉባኤ አሜን ባሉ።
ምክንያቱም የሚስማማ ሰው ካለ እኛ አማኞች ከሌላ ሰው የሚለየን ጫማችን አይደለም፣ ልብሳችን አይደለም። አንድ ፍጥረታዊ ሰው የማያየው መንፈሳዊ ሰው ብቻ የሚያየው አብሮን ያለ እጅ አለ። ይሄ እጅ ዛሬ በእናንተ ህይወት ኦፕሬት ያደርጋል። መጽሐፍ ቅዱሳችን ውስጥ እጅ የሚለው ቃል ከ1800 ጊዜ በላይ ተጽፏል። አብዛኛው የሰው እጅ ነው። የእግዚአብሔር እጅ 24ቱ ብቻ ነው። ዛሬ በጌታ በኢየሱስ ስም ከሰው እጅ ነገራችሁ ይወጣና እግዚአብሔር እጅ ይገባል። በጌታ በኢየሱስ ስም የሰው እጅ በራችሁን የዘጋባችሁ የእግዚአብሔር እጅ ይከፍትላችኋል። የሰው እጅ ስራችሁን ያበላሸባችሁ የእግዚአብሔር እጅ ስራችሁን ያስተካክለዋል። በጌታ በኢየሱስ ስም ቀንበር ይሰበራል። እኔ አላውቅም፣ ይሄ ቀን ግን የማትረሱት ማስታወሻ ይሆናል። ብርቱ የሆነው የእግዚአብሔር እጅ ወደ ህይወታችሁ ይዘረጋል። አሜን ይባላል። ልክ መጽሐፉ ላይ እንደነገርኳችሁ 1800 ጊዜ በላይ እጅ የሚል ቃል ታገኛላችሁ። አብዛኛው የሰው እጅ ነው። ጥቂቱ 24ቱ ብቻ የእግዚአብሔር እጅ ነው። ስለዚህ ዛሬ የምጠይቃችሁ አብዛኛው በሰው ህይወት ችግር የፈጠረ በሰው ህይወት ምስቅልቅል ያደረገ ያስጠላ በሰው እጅ የተጀመረ ነገር በሰው እጅ ይቆማል። በእግዚአብሔር እጅ የተጀመረ ነገር ግን በማንም እጅ አይቆምም። የእግዚአብሔር እጅ ያወጣውን የሰው እጅ አያወርደውም። የእግዚአብሔር እጅ ያከበረውን የሰው እጅ አያዋርደው። በጌታ በኢየሱስም የእግዚአብሔር እጅ ወደ እናንተ ትዘረጋለች። ማይቲ የሆነ የእግዚአብሔር ክንድ በሕይወታችሁ ይገለጣል። ሃሌሉያ። መጽሐፍ በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 9 ሲናገር እንደዚህ ይላል፣ ሰው በኃይሉ ድል አያደርግም ይላል። ሰው በእግዚአብሔር እጅ ካልሆነ በስተቀር ሰው በኃይሉ ሰው በእውቀቱ ሰው በሰው የሆነበት ዘመን ነው። ይሄ ለጊዜው ነው። የእግዚአብሔር እጅ ግን የእግዚአብሔር ኃይል ግን ድልን ይሰጣል። እኔ ጸልይላችኋለሁ በጌታ በኢየሱስ ስም 2017 ሳያልቅ ድል ቤታችሁ ይገባል። ድል ቤታችሁ ይገባል። በሆነ ጉዳይ የምስራች ትሰማላችሁ። በጌታ በኢየሱስ ስም ትሰማላችሁ። ጥቂት አላችሁ እዚህ ጉባኤ ለሊት ተነስቼ ቃሉን እያነበብኩ እየጸለይኩ እያሰላሰልኩ እያለ የእግዚአብሔርም ቃል የእግዚአብሔር መንፈስ ተናግሮኛል። የእግዚአብሔርን መምጣት የምትጠብቁ የእግዚአብሔርን ጉብኝት የምትጠብቁ እስከ መቼ የምትሉ ሰዎች እግዚአብሔር ብሎኛል፣ እጄን ወደ እናንተ ዘረጋለሁ። እጄን ወደ እናንተ ዘረጋለሁ። እጄን ለእናንተ እከፍታለሁ። በጌታ በኢየሱስ ምድር ኃይሏን ትሰጣችኋለች። ምድር ፖቴንሻሏን ትሰጣችኋለች። በጌታ በኢየሱስ ስም ይሄ ይሆናል። አንድ ጊዜ ጉባኤው ይጩና የእግዚአብሔር እጅ ይበል። ድገሙና የእግዚአብሔር እጅ ይበል። ደመናው ሙቭ ያደርጋል። የእግዚአብሔር እጅ በሉ። እኔ ስናገር እናንተ የእግዚአብሔር እጅ ትላላችሁ። እስራኤልን የመራ ባህሩን የከፈለ ፈረስና ፈረሰኛውን ያሰጠመ ሌዋታን እባቡን የቆራረጠ ሽባውን የተረተረ ሙታንን የቀሰቀሰ እውራንን ያበራ ውሃውን ወደ ወይን ጠጅ የቀየረ ውሃውን ወደ ወይን ጠጅ የቀየረ ውሃውን ወደ ወይን ጠጅ የቀየረ መራራውን ጣፋጭ ያደረገ ለመካኒቷ ልጅ የሰጠ የተረሳውን ያስታወሰ የተጣለውን የሚያነሳ አሜን። ተባረኩ። ቁጭ በሉ። እናንተ የእግዚአብሔር እጅ ስትሉ እኔ በተናገርኩት ቃል ሁሉ ላይ የሚሰራ የእግዚአብሔር መንፈስ እየነካችሁ ነው። ልክ እኔ ለመካኒቷ ልጅ የሰጠስን የእግዚአብሔር እጅ ስትሉ በጌታ በኢየሱስ መካንነት ይቆማል። ጭንገፋ ይቆማል። እስራኤልን ያሻገረ ሲባል የእግዚአብሔር እጅ ስትሉ ዛሬ ከሆነ ነገር ትሻገራላችሁ። ኢየሱስ ጌታ። አዎ። ስለዚህ አጠገባችሁ ያለውን ሰው ተዉትና ወደ እግዚአብሔር ቃል በደንብ እንገባለን። ወዳጆች የእግዚአብሔር እጅ ሲመጣ በሰው ሕይወት ምን እንደሚሆን ዛሬ እንካፈላለን። ምንም ነገር ስለፈለግን አይሆንም። አሁን ባነበብኩላችሁ በእግዚአብሔር ቃል መሰረት ልክ የሎጥ ሕይወት ላይ እንዳያችሁት ማለት ነው። ልክ ሎጥን ከነበረበት ሁኔታ ያወጣና የረዳ የእግዚአብሔር እጅ ለኛም ያስፈልገናል። ወዳጆቼ
አሁን ባነበብኩላችሁ የዘፍጥረት መጽሐፍ ምዕራፍ 18 እና 19 ላይ የምትመለከቱት ነገር ምንድነው? በአጭሩ ልተርክላችሁ። ሶስቱ የሰማይ እንግዶች ሲመጡ በረከትና መርገም ይዘው ነበር አብርሃም ጋር የደረሱት። አብርሃም ቀትር ሆኖ ሳለ በመምሪያ አድባር ስር ተቀምጦ ነበር ይላል። ቀትር ሆኖ ሳለ ማለት በዚህ ሰዓት አካባቢ 6 ወይ 7 ሰዓት አካባቢ ላይ እንደዚህ ከመምሪያ ዛፍ በታች ቁጭ ብሎ ነበር እና ድንገት ሶስት እንግዶች በመንገድ ሲያልፉ አብርሃም አያቸው። እነዚህ ሶስት እንግዶች በረከትና መርገም ይዘው ነበር አብርሃም ጋር የደረሱት። ስለዚህ ለአብርሃም የዘመናት ጥያቄውን የሚመልስ የልጅ ፍላጎቱን የሚያረካ የሳራን መካንነት የሚያበቃ በረከት የምስራች ይዘውለት መተው ነገሩት። ከዛ የቀረው አሁን እጃቸው ላይ የቀረው የፍርዱ ነገር የመርገሙ ነገር ስለነበረ እጃቸው ላይ የቀረውን የፍርድና የመርገም ነገር ይዘው ሎጥ ወደሚኖሩበት ወደ ሶዶምና ጎሞራ እንዳቀኑ ዘፍጥረት 18 ይነግራቸዋል። ወደ ሶዶምና ወደ ጎሞራ እንደመጡ እነዚህ እንግዶች ከተማይቱን ከማጥፋታቸው በፊት ሎጥን እንደዚህ አሉት፣ አንተና ያንተ የሆነውን ዘመዶችን ቤተሰቦችን ይዘ ከዚህ ከተማ ውጣ ብለው ተናገሩት። በኃይለ ቃል ተናገሩት። በቀድሞ ትርጉም ስታነቡ እንደዚህ ይላል፣ አትዘግይ፣ አንተንና ያንተ የሆነውን ከዚህ ከተማ ይዘህ ውጣ። በኃይል የተናገሩት በእሳት እንዳትጠፋ ብለው አሉት። የሚገርመው ሎጥ እሺ ይበላቸው እንጂ ለመውጣት ግን አቅም አልነበረውም። ለመውጣት ግን ጉልበት አልነበረውም። የሚገርመው ምህረት ተደርጎለት ሞገስ ተደርጎለት መንገዱን አሳይተውት ጥፋት ሊመጣ እንደሆነ እየነገሩት ሎጥ ግን መውጣት አልቻለም። ጉልበት አልነበረውም፣ አቅም አልነበረውም። ደጋግመው ውጣ ብለውታል፣ አስቸኩለውታል፣ ቶሎ በል ብለውታል። ሊመጣ ያለ እሳት አለ፣ ጥፋት አለ። ስለዚህ ምህረት ተደርጎልሃል፣ ሞገስ ተደርጎልሃል ብለው አሉት። የሚገርመው ግን ሎጥ መውጣት አልቻለም። አቅም ጉልበት አልነበረውም፣ ኃይል አልነበረውም። ከዚህ የተነሳ የሚገርመው ሎጥ አቅም ስላልነበረው ጉልበት ስላጣ ስላልቻለ ከሶዶም ጋር አብሮ ይጥፋ ግን አላሉም። ለዘገየ አቅም ጉልበት ላጣ ሰው አዘኑለት እና መጽሐፉ እንደዚህም ነው የሚናገረው። ትክክልም ነው። ለዘገየ ሰው ቶሎ በል ይሉታል፣ አስቸኩለውታል። ሊመጣ ያለ ጥፋት አለ። ደግሞ አንተን ስፔሻል የሚያደርግህ ሞገስ አግኝታል፣ ምህረት አግኝታል። ላንተ የጸለየልህ፣ ላንተ በእግዚአብሔር መከፊት የቆመ ሰው አለና ቶሎ ውጣ። ቤትን፣ ልጆችን፣ ሚስትን፣ ቤተሰቦችን፣ አማቾችም ካሉ ይዘውጣል። የሚገርመው ወዳጆቼ ሰውየው ግን እንደተነገረው ወዲያው መውጣት አልቻለም። ለመውጣት እኮ ተስማምቷል፣ እሺ ብሏል። እንደውም መጽሐፉ ሲናገር እንደዚህ ይላል፣ ወደ ጌቶች ይላል፣ ቃሉን አንብቡት። ጌቶች ወደ ተራራው ሸሽቼ ለመውጣት አልችልም አለ። ምክንያቱም የነገሩት አንድ ጉዳይ ነው፣ ቶሎ ብለህ ከዚህ ከተማ ውጣ አሉት እና ሎጥ ከዛ ከተማ ወጥቶ ለመሄድ ለመሸሽ ሲያስብ ሊሸሽበት የታሰበው የተነገረውን ነገር ሲያየው ተራራ ነው፣ ትልቅ ነው እና ራሱን ሲያይ እዚህ ጥፋት እየመጣ ቢሆንም ወደ ተራራው ግን ሮጬ መውጣት የምችልበት ጉልበት የለኝም፣ አልችልም፣ ጌቶቼ አልችልም። ጥፋት እየመጣ እንደሆነ አውቃለሁ ግን አልችልም። የሚገርማችሁ እንደዚህ ይሉታል፣ ቶሎ በል፣ ቶሎ ውጣ፣ አትቆይ፣ ቶሎ አትዘግይ ብለው ይሉታል እና አቅም ጉልበት ባጣ ጊዜ መውጣት ፈልጎ ባልቻለ ጊዜ አብሮ ከሶዶም ጋር ይጥፋ አላሉም። እነዚህ መርገሙን ይዘው የመጡት እንደውም ይገርማል። ለዘገየ ሰው አቅም ጉልበት ላጣ ሰው የሚያስፈልገው የሚረዳው ጉልበት ነው እና ለዚህ ይሄንን ሰው በተመለከተ አልጨከኑበትም፣ አዘኑለት። ዘግይቷል፣ ቆይቷል፣ ነገር ግን እንዲወጣ ተፈልጓል። ከዛ መጽሐፉ ሲናገር እንደዚህ ይላል፣ እነዚህ ይላል መላእክቶቹ መጡና ይላል የሎጥን እጅ ይላል የሚስቱን እጅ የሁለቱን ሴት ልጆች እጅ ይዘው አወጡትና ከከተማ ውጪ አስቀመጡታል። አሁን ሊመጣ ካለ ጥፋት የሚያወጣ የእግዚአብሔር እጅ ለሎጥ ያስፈልገው ነበር። ዛሬ ማለዳ ብሎኛል ጌታ፣ የእናንተንና የልጆቻችሁን እጅ የሚይዝ መልአክ ይላካል። በዘገያችሁበት ጉዳይ ላይ፣ አቅም ባጣችሁበት ጉዳይ ላይ የእግዚአብሔር እጅ ወደ እናንተ ይመጣል። በጌታ በኢየሱስ ስም አቅም የለኝም ከዚህ ሁኔታ ለመውጣት ከዚህ ጥፋት ለማምለጥ እያላችሁ ያላችሁ ሰዎች ካላችሁ in the mighty name of Jesus ጸልይላችኋለሁ። የእግዚአብሔር መልአክ እጃችሁን ይዞ ያወጣችኋል። ጩሁና በደንብ አድርጋችሁ አሜን በሉ።
ለዘገየ ሰው የሚያስፈልገው ቆሞ የሚታሰብ ሳይሆን እጁን ይዞ የሚያፈጥነው እጅ ነው የሚያስፈልገው። አሁን ስንቶቻችሁ ናችሁ ነገር የዘገየባችሁ? በጌታ በኢየሱስ ስም መፍጠን ይሆንላችኋል። ልቀቁና አሜን በሉ። በደንብ በጌታ በኢየሱስ ስም መፍጠን ይሆንላችኋል። አሜን ነው። እስቲ ጩሁና አሜን በሉ። የእግዚአብሔር እጅ በሉ እስቲ። ተባረኩ። ሕዝቅኤል መጽሐፍ ሲናገር እንደዚህ ይላል፣ የእግዚአብሔር እጅ በእኔ ላይ ነበረች፣ የእግዚአብሔር መንፈስ ወሰደኛል፣ አጥንቶች በሞሉበት ሸለቆ አገባኛል። አሁን የእግዚአብሔር መንፈስ የእግዚአብሔር እጅ ባንተ ላይ ሲሆን የሚሆን ነገር አለ። እውነቴን የምነግርህ ህይወት በእርምጃ መሆኑ ይቀርና ዲቫይን አክሰለሬሽን ይሆናል። ወይኔ ወይኔ እኔ አምናለሁ፣ በእርምጃም አምናለሁ። አት ዘ ሴም ታይም ግን በመለኮታዊ ፍጥነት አምናለሁ። በጌታ በኢየሱስ ስም መውጣት ካለባችሁ ነገር በፍጥነት ትወጣላችሁ። መውጣት ካለባችሁ ነገር በፍጥነት ትወጣላችሁ። መድረስ ወዳለባችሁ ነገር ሳይዘገይ ትደርሳላችሁ። እኔ ጸለይኩላችሁ፣ በኢየሱስ ስም በጊዜ መድረስ ይሁንላችሁ። የእግዚአብሔር እጅ የእግዚአብሔር እጅ ወዳጄ፣ የእግዚአብሔር እጅ ለእያንዳንዳችን ያስፈልገናል። የእግዚአብሔር እጅ ለእያንዳንዳችን ነው የሚያስፈልገን። ለመሰለ የእግዚአብሔር እጅ ረጅም ነው። የእግዚአብሔር እጅ የማይደርስበት ቦታ የለም፣ የማይገባበት ሁኔታ የለም። የሰው እጅ የማይደርስበት ቦታ አለ፣ የማይገባበት ሁኔታ አለ። አንዳንድ የምታውቃቸው ሰዎች እጃቸው ረጅም ከመሰለ ተሳስተዋል። ከደረሰ የሚደርሰው እስከ ፖሊስ ጣቢያ ነው፣ የሚደርሰው እስከ ፍርድ ቤት ነው፣ የሚደርሰው እስከሆነ ሚኒስቴር መስሪያ ቤት ነው። ኢትዮጵያ ውስጥ በጣም እጁ ረጅም እስከ ቤተ መንግስት ነው። ከዛ በላይ አይረዝምም። ይገርማል። የእግዚአብሔር እጅ ግን እጁ ረጅም ነው። የማይገባበት ሁኔታ የለም፣ የማይደርስበት ቦታ የለም። አሁን አንተ እዚህ እየጸለይክ ውጭ ሀገር ያለ ዘመድህ በኢየሱስ ስም ይፈወሳል። የትኛውም አይነት ሁኔታ ይስተካከላል። የእግዚአብሔር እጅ ወደ ሁኔታ ይገባል። ሰው እጁን አስገብቶ ነገር የተያዘባችሁ ሰዎች ዛሬ እግዚአብሔር እጁን ይዘረጋል፣ ነገራችሁ ይለቀቃል። ሰው እጁን አስገብቶ በር የዘጋባችሁ ዛሬ እግዚአብሔር እጁን ይዘረጋል፣ በራችሁ ይከፈታል። በደም ጩሁና አሜን በሉ። ይሄ የመጽናናት ጉባኤ ነው። ይሄ የኃያላን ጉባኤ ነው። ይሰማል። አርብ እንማራለን። እሁድ የመጽናናትና የኃያላን ጉባኤ ነው። ሰው በደንብ አድርጋችሁ ስሙኝ። ለእያንዳንዳችን የእግዚአብሔር እጅ ያስፈልገናል። የባለስልጣን እጅ አይደለም፣ የባለ ሀብት እጅ አይደለም። የባለስልጣንና የባለ ሀብት እጅ የሚችለው አለ፣ የማይችለው አለ። የሚገባበት አለ፣ የማይገባበት አለ። የእግዚአብሔር እጅ ግን ይገርማል። ፈርዖን ቤት ይገባል፣ ባቢሎን ይሄዳል። የእግዚአብሔር እጅ የማይገባበት የለም። የእግዚአብሔር እጅ ለቂሮስ ተዘርግታ ስለነበረ ልክ እንደዚህ በጌታ በኢየሱስም ጸለይኩላችሁ። ዛሬ የእግዚአብሔር እጅ ወደ ሁኔታችሁ ይገባል፣ ወደ ቤታችሁ ይገባል፣ ወደ ኑሯችሁ ይገባል። አልሰለቸኝም እናንተ ማገልገል። ይገርማችኋል፣ አልሰለቸኝም። እንደውም ሳያችሁ በረታለሁ። አምላካችሁ መንፈስ ያበረታኛል። ስለዚህ የሚስማማ ሰው ካለ እንደውም መጽሐፍ ሲናገር እንደዚህ ይላል፣ ላታካቻ የሚከፍታል የሚዘጋ የሌለዋል፣ የሚዘጋ የሚከፍት የሌለዋል። ምናልባት እነሱ ከሰኞ እስከ ሰኞ ሊደግሙ ይችላሉ፣ ነገራችን እንዲዘጋ እንዲቋረጥ። እኛ ግን አንድ ነገር እናውቃለን፣ አምላካችን እጁ ብርቱ ነው። ይከፍታል፣ የሚዘጋ የለም፣ ይዘጋል፣ የሚከፍት የለም። ዛሬ ጸለይኩላችሁ በኢየሱስ ስም የእግዚአብሔር እጅ ደጃችሁን ይከፍታል። አሜን ነው ወይ? ጻፉ እንደዚህ ብላችሁ የእግዚአብሔር እጅ ያስፈልጋችኋል። ቢኮዝ የእግዚአብሔር እጅ የማይገባበት ቦታ፣ የማይገባበት ሁኔታ፣ የማይደርስበት ቦታ የለም። ወዳጆቼ የእግዚአብሔር እጅ ድንቅና ታምራትን ታደርጋለች። የእግዚአብሔር እጅ የሰለለውን ጉልበት ትሰጠዋለች፣ ለሞተው ሕይወትን ትሰጣለች፣ የተበላሸውን ታስተካክላለች። ለምንድን ነው ዛሬ ወደዚህ ጉባኤ የመጣሁት እያላችሁ እየጠየቃችሁ ያላችሁ ሰዎች በተጨባጭ ታንጀብል በሆነ ሁኔታ በዚህ ዓመት የእግዚአብሔር እጅ በሕይወታችሁ ታዩታላችሁ።
ወይኔ የእግዚአብሔር እጅ በሕይወታችሁ ታያላችሁ። ኋላ ላይ ያለው ሰው በደንብ አርግና አሜን በል። የእግዚአብሔር እጅ ድንቅና ታምራት ታደርጋለች። ወዳጆች ከጥፋት ጉድጓድ ከረግረግ ጭቃ ያወጣል እግዚአብሔር እጅ። በጥፋት ጉድጓድ ውስጥ የገባ በረግረግ ጭቃ የተያዘ ሰው ያለው አማራጭ ከገባበት ረግረግ ጭቃ የሚያወጣው የሚረዳው እጅ ነው። ስሙ የሚያወጣው እጅ ነው። ደግሞ ይገርማቸዋል። የእግዚአብሔር እጅ ከጥፋት ጉድጓድ ከረግረግ ጭቃ ብቻ ሳይሆን የሚያወጣው በከፍታ ላይ ታቆማለች፣ አረማመድን ታጸናለች። አውጥቶ አይደለም ሜዳ ላይ የሚለቅ ያወጣና ካለበት ሁኔታ በኮረብታ በከፍታ ላይ በአለት ላይ የእግዚአብሔር እጅ ታቆማለች። ከዛ በኋላ እንደዚህ ይላል፣ አረማመድን ታጸናለች። መጽሐፍ እንደሚናገር ከፊታቸው የነበሩ ነገሥታቶችን እንደ ቅጠል እንዳረገፈላቸው ከፊታቸው የነበሩ ኃያላኖች በድንጋጤ እንደወደቁ እዛ ምድር ያሉ እንደተናገሩ እግዚአብሔር ምድሪቷን አሳልፎ እንደሰጣቸው እናውቃለን እንዳሉ በጌታ በኢየሱስ ስም የእግዚአብሔር እጅ ምርኮን አሳልፎ ይሰጣቸዋል።